እንግዲህ ዘላለም ያለ የሚኖር የአባቶቻችን አምላክ ልዑለ ባሕርይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ ክርስቲያንን ሰራት፣ መንፈስ ቅዱስ ደግሞ ፈጸማት። አዎ ለዛቲ ቤት ሳረራ አብ ቀድሙ ለዛቲ ቤት ሐነጻ ወልድ ወፈጸማ መንፈስ ቅዱስ። አዎ እንግዲህ ይህች ቤተ መቅደስ የሥላሴ አንድነት ሦስትነት የሚገለጥባት ናት። ይህች ቤተ መቅደስ በፈቃደ እግዚአብሔር በጥበበ እግዚአብሔር የተሰራች ናት። ዛሬ በዓለም ላይ የምናያት ቤተ ክርስቲያን ኢየሱስ ክርስቶስ ቅድም ታላቁ ወንድማችን የትሕትና መምህር ዝም ብሎ አይደለም፣ ስብከት ብቻ አይደለም፣ የትሕትና የፍቅር መምህር የሆኑት መምህር ሊቀ ስዩማን እንደ ልቡ በደንብ አድርገው ገልጸውታል። እስቲ እግዚአብሔርን አመስግኑላቸው። በእውነት ወጪ የለውም፣ አይዟቸው፣ በደንብ አድርጋቸው መስገን። እንዲህ ተራራው ላይ እንደ ጴጥሮስና እንደነ ጳውሎስ ደብረ ታቦር ተራራ ላይ ወጣችሁ እንድታከብሩ ያደረጋችሁን እግዚአብሔርን እስቲ አመስግኑላቸው። ስለዚህ አሁን እኔ የምሄደው ወደ ትምህርቱ አይደለም፣ አስተምረውታል፣ በቂ ነው። ይህ ቦታ እንደምታዩት በእግር ለመርገጥ እንኳን መከራ የነበረበት ቦታ፣ እንደ ልብ መሄድ የማይቻልበት፣ አማኑኤል ወጥቶ ለመዞር እንኳን የምንቸገርበት፣ ከድንኳኑ ከዚያ ማዶ ካለው ግማሹ በታች በኩል ደግሞ መቅድም ኢትዮጵያ የሚባል አጥር በካርታ ያለበት ምንም መፈናፈኛ ያልነበረው ቦታ ነበረ። ለኪም እግዚአብሔር ደካማም ቢሆን ስራ ለስራ ካለ የሚከለክለው ይሆናል። ምክንያቱም ሰው ባስቀመጠው ዕቃ ጥላቱን ይከላከላል፣ ምርኩዝ ያደርገዋል። አዎ ግቢውን ያስተካክልበታል፣ ስራ ይሰራበታል። እግዚአብሔርም እኛ የእሱ ዕቃዎች ስለሆን በእኛ በኃጢአተኞች ላይ አድሮ ሳይንቀን ሳይገፋን ቸር ስለሆነ በእኛ ምክንያት ይህ ቦታ እንዲህ ተስፋፍቶ ከማየት የበለጠ የሚያስደስት የለም። መንገድ ተዘግቷል፣ የቦታ ብር አምጡ ሳትባሉ ዛሬ እንድቁጭ ብላችሁ ድንግል ማርያምን ስታከብሩ ምን እንደተሰማችሁ እስቲ ግለጡት። እስቲ በደንብ አድርጋችሁ ምን እንደተሰማችሁ። ይህች ትንሽ ናት፣ ምስጎል ናት። የኢያሪኮን ግንብ አታፈርስ። እግዚአብሔር እጃችሁንም ይባርከው፣ አንደበታችሁንም ይባርከው። አዎ እጃችሁ ቆርሳችሁ ብሉበት፣ ቆርሳችሁ አሙሉበት፣ በዓይናችሁ መጽሐፍ አንብቡበት፣ ከእግዚአብሔር ጋር ተነጋገሩበት፣ በእግራችሁ ወደ ቤተ መቅደስ ሂዱበት፣ ወደ ድሃዎች ቤት ሂዱበት፣ ወደ ታሰሩ ሰዎች ቤት ሂዱበት። በጆሮአችሁ የእግዚአብሔርን ቃል ስሙበት፣ እግዚአብሔርን አዳምጡበት። በአፋችሁ ቅዱስ ሥጋውን ክቡር ደሙን ተቀበሉበት፣ በሆዳችሁም የእግዚአብሔር ሥጋና ደም ይደርበት። እግዚአብሔር ከእናንተ ጋር ይሁን። እስቲ ደስ ብሏችኋል? አሁን ከፍ አድርጉት እስቲ እጃችሁን። ድንግል ማርያም ተባረክ። እግዚአብሔር ይመስገን። በእውነቱ እንኳን እናንተ አይደላችሁ እኛ ከዚህ የምንውለው ይህ ቦታ እንዴት ተሰራ። አሁን እናንተ ጌጥ ፍቅር ማለት ይሄ ነው። ሰው የሚወደው ቤት እንኳን ጥሪ ሲደረግ ስሙ የምእመናን ግድ የላችሁ ከእግዚአብሔር ጋር የተጣበቀ ሰው ነው መከራን የሚያልፈው የትንቢት መፈጸሚያ እንዳንሆን። እነዚህ ዛፎች አሁን ከግንዱ ላይ ስላሉ ነው ዓለምን ነው ያሉት። ከግንዱ ከተለዩ ደግሞ ንፋስ ይወስዳቸዋል። ዘይግፍ ወነፋስም ገጸ ምድር አያችሁ እየጠራረገ ይወስዳቸዋል። ምእመናንም ቢጠርጓቸው አንስተው የእሳት ማቀጣጠያ ነው የሚያደርጓቸው። ከግንዱ ጋር ያሉ ከሆነ ግን ጥላ ይሆናሉ፣ ለሰው ማረፊያ ይሆናሉ፣ ለሰው ኦክሲጅን ይሆናሉ፣ የሰውን አእምሮ ያቀዘቅዛሉ፣ ከድካም ያርፉበታል፣ አርፎ ምግቡን ይበላበታል። አያችሁ ከእግዚአብሔር ጋር ያለ ምእመን የተባረከ ነው፣ የሚያጣው ነገር የለም። አሁን እንደምታዩት በዓለም ላይ አዎ እግዚአብሔር ፈቅዶ ክፎችም ደጎችም አሉ። በዓለም ላይ ክፉም ይኖራል፣ ደግም ይኖራል።
ጻድቃን ይኖራሉ፣ ኃጥአን ይኖራሉ። ውሸታሞች ይኖራሉ፣ እውነት የሚናገሩ ይኖራሉ። የሚሰርቁ ይኖራሉ፣ የሚመጸውቱ ይኖራሉ። የሚገሉ ይኖራሉ፣ የሚገደሉም ይኖራሉ። የሚያበሉ ይኖራሉ፣ የሚቀሙ ይኖራሉ። ዓለም እንደዚህ ነው። ስለዚህ በዚህ ምድር ላይ ስንኖር ሌላ ትርፍ ስለሌለን ከምናጠራቅመው ገንዘብ ከምንሰርቀው ገንዘብ ልቅስ ሰርተንበት የሰማይ ቤታችን እንድንወርስበት እግዚአብሔር ይርዳል። እናንተ አንጀታችሁን አስራችሁ እኔ የምለምናችሁን ለአንድ ደቂቃ እንኳን ሳሰለችሁ በሰጣችሁት ገንዘብ ዛሬ ፍሬ አፍርቶ የአገደል ሕፃናት ወድቀው ይሰበሩ ይሆን ወይ? እኛ በየት ወርደን ወደ እመቤታችን እንሂድ የሚያሰኘው ገደል ተንዶ ተስተካክሎ እንዲህ ብሎ ከማየት በላይ ሌላ ምን ያስደስታል? ይህ ነው በቤተ ክርስቲያን ላይ የጠፋው። ሰርቶ ማለፍ ሳይሆን ምዕመናንን አድምቶ ማለፍ፣ ቤተ ክርስቲያንን በድሎ ማለፍ። ግን የሚገርመው ገንዘቡን ይዞ ወደ መቃብር የሚወርድ ሰው የለም። በጣም ከገንዘቡ ጋር የሚቀበር ሰው የለም። አያችሁ። ስለዚህ በልብ የተዘራው ክፉ ዘር በአፍ ይታጨዳል፣ በልብ የተዘራው መልካም ዘር በአፍ ይታጨዳል። ሁለቱም በአፍ ነው የሚከናወኑት። አፍ የበጎ ነገርን መፍለቂያ ነው። ግን እንዲህ ተብሎ ተጽፏል፣ ከአንድ ምንጭ ሁለት ውሃ ይቀዳል ወይ? መራራና ጣፋጭ በአንድ አንደበትስ እግዚአብሔርን ማመስገንና እግዚአብሔርን መርገም ይቻላል ወይ ተብሎ ተጽፏል። አያችሁ። ለዚህ ነው ሁላችንም እግዚአብሔርን በምናመሰግንበት አንደበታችን ኃጢአት እንዳንሰራበት። ይልቁንም አባቶቻችን እንዲህ ይላሉ፣ ለምንድን ነው ክፉ ማትናገሩ ስሏቸው፣ ደጉ መቼ አለቀብን። አያችሁ፣ ደጉ አላለቀማ። የደግ ሥራ መስራች ሰሪ ኢየሱስ ክርስቶስ ነው። ስለዚህ የእሱ ልጆች በመሆናችሁ እንኳን ደስ አላችሁ። ደግሞ በምድር ላይ ምንም አይኖራችሁ፣ ምንም አይኖራችሁ፣ ራቁታችሁ ነው። ድንግል ማርያም ታለብሳችኋለች፣ እሷ ትኑራችሁ። አመስግኑ፣ ድንግል ማርያም ትኑራችሁ። አንዳንድ ጊዜ እንጠራውን ምዕመናን ግድ የለም ምስጋና ምንልመድ። እንኳን ወዳጅን ጥላት ቢሆን ሰግሰው ሊሆን ይችላል። አያችሁ፣ እንኳን ወዳጅ ልኬም እኔ ነኝ እንድምለው እኒህ ሰዎች ወዱኛል ብሎ ጥላት እንዲሆን። መቼም ጥላት ዲያብሎስ ነው፣ የሰው ጥላት ነው። አሁን በአንዳንድ ቦታ ስከዱ፣ አሁን ጠቅላይ ቤተ ክህነት አካባቢ ስከዱ ለመናፍቅ ተሽጠው የነበሩ አዳራሾች ክርስቲያን መስለው የቤተ ክርስቲያኗን መሬት ለሌላ ሽጠውት የነበረው ዛሬ ውስጡን አይታችሁ ከሆነ ያ ሁሉ መናፍቅ ተፈነቃቅሎ ዛሬ የት ነው ያለው? ሁሉ ድምፅ ገብቷል። ክብር ለመድኃኒዓለም። አመስግኑ በደንብ አድርጋችሁ። ይላችሁ የተሰራውን ነው ማየት ያለበት። ይሄ 4 ኪሎ ሴት የምንድን ነው የሚባለው? ሊቀ ስዩማን የተጻፈው የምን መጥምቃውያን የሚል ቤተ ክርስቲያኗ ዋናው የሲኖዶስ ጽሕፈት ቤት ውስጥ እኮ አያችሁ። ዛሬ ሙስና የሚባለው በ20 ሺህ ብር ተከራይተው ለ300 ሺህ ብር ያከራዩት የነበሩ ግለሰቦች ዛሬ ሁሉም የሌብነት ወጥመድ እየተሰባበረ ነው። ክብር ለመድኃኒዓለም። ይህን የሰሩት ደግሞ እንደ ሰውኛ ሰውን ልንጠላ እንችላለን። ይህን የሰሩት ደግሞ የማይናገሩት ሰው ሳይናገር ዝም ሲል እግዚአብሔር ስራ መስሪያ ያደረገው ማለት ነው። ሰው ስራ ሲጨርስ እግዚአብሔር ስራ ይጀምራልና አቡነ ሳዊሮስ ናቸው። እንዴት እንደሚያመርጋችሁ እግዚአብሔርን አመስግኑላቸው። አመስግኑት ከልብ ነው። አዎ በጎ ስራ ጥሩ ነው። መልካም ስራ ጥሩ ነው። አያችሁ፣ እናንተ በማንነታችሁ ብትሰደቡ ትመጣላችሁ፣ አኩርፋችሁ ነው የምትገኙ። ስለዚህ ለክፉ ስራም ለጥፋትም መነሻ የሆኑ እኛም ማናውቃቸው ሰዎች ግን አሉ። ስለዚህ እግዚአብሔር አምላክ ማስተዋሉን ያድል። አሁን ከዚህ በኋላ ይሄ ወደ 460